አንድ አይጥ ወደ ሰውየው አካል ውስጥ ሰርጎ በመግባት ሆድ ውስጥ ይሮጥ ጀመረ። ጎበዝ የተባለው ሐኪም እንኳን ሁኔታውን አይቶ ምንም ማድረግ አልቻለም። ስለዚህም አንድ ድመት አምጥቶ አይጡን እንዲቧጭርና እንዲያስወጣው ለማድረግ ሞከረ። ነገር ግን ድመቷ ስትቀርብ አይጡ በሰውየው ሆድ ውስጥ በከፍተኛ ሁኔታ መቦጨቅና መሮጥ ጀመረ። ሰውየውም ይሄ ዘዴ አይሰራም፣ ሌላ ድመት ቢጨምሩ ሞታለሁ በማለት ተማጸነ። በዚህ ጊዜ አጠገባቸው የነበረችው ሴት ድመቷ ወደ ውስጥ ለመግባት በጣም ትልቅ ነች፣ እባብ ብንጨምር ግን ትክክለኛ መጠን ነው አለች። ሁሉም ሰው ሰውየውን ልትገይው ነው በማለት በድንጋጤ ቢያስቡም ሰውየው ግን በአይጡ ምክንያት ግማሽ ነፍሱን ስለሳተ ይህንን ዘዴ መሞከር አለብኝ ሲል ተስማማ። ሴትዮዋም እባቡን ወደ ሰውየው ሆድ ውስጥ ለማስገባት ዝግጅቷን ጀመረች። ሴትዮዋ ድምፅ ሳታሰማ በልቧ ምስጢራዊ ቃላትን መጣራት ጀመረች። በዚያም ቅጽበት አንዲት ትንሽ ወርቃማ እባብ አስጠራች። ሴትዮዋ እባቧን ወደ ሰውየው ሆድ ውስጥ ስታስገባት ሁሉም ሰው በግርምት ተዋጠ። በሁኔታው ሁሉም ተደናግጠው ሳለ ትንሿ እባብ በሰውየው ሆድ ውስጥ የነበረውን አይጥ ያለ እረፍት ማጥቃት ጀመረች። 2 ደቂቃ ባልሞላ ጊዜ ውስጥ እባቧ ውጊያውን ጨርሳ አይጡን ዋጠችው። ከዚያም ሴትዮዋ እጇን ስትዘረጋ ትንሿ እባብ ተመልሳ ወጣች። በዚህ ጊዜ አይጡ በሴትዮዋ እጅ ላይ ታየ። እሷም በአንድ እጇ ስትጨምቀው ወዲያውኑ ጠፋ። አይጡ በመጥፋቱ የሰውየው ሆድ ወዲያውኑ ወደ ቀድሞ ሁኔታው ተመለሰ።